አንድም ሰሎሞን ልጁ ሮብዓም ታሞበት የንስር ግልገል አሳድኖ አስመጥቶ በግንብ ላይ በአዲስ ሸክላ ውስጥ አድርጎ ተወው። አባትየውም ንስር ገነት ወጥቶ የበለስ ቅጠል በአፉ ቆርጦ አምጥቶ በሸክላው ላይ ቢጥልበት ሸክላው ተሰበረ። ልጁን ይዞ ሄደ። ሰሎሞንም በበለሱ ቅጠል ልጁን ፈወሰበት። ሁለተኛው ዕፀ በለስ ሰሎሞን ነግሶ ሳለ ጠላት ቢነሳበት ዘመቻ ወጣ። ያን ጊዜም በጥበብ ሁሉን ይገዛ ነበርና ፀሐይ እንዳይመታው ነፋስ እንዳይነፍስበት አዕዋፍ አንስርት እንደ ድባብ ክንፋቸውን ጋርደውለት ይውሉ ነበር። ከኒያም አንዱ ንስር ተለይቶ ለሰው አልገዛም ብሎ ቢሄድ ንስሩ በነበረበት ገብቶ ፀሐይ ቢወርቅበት ነፋስ ቢነፍስበት ንስሩ ወዴት ሄደ ብሎ በቋንቋ አንስርት ቢጠይቃቸው ለሰው አልገዛም ብሎ ሄደ አሉት። ሰሎሞንም እምቢ ብሎ የሄደውን የንስር ግልገል አሳድኖ አስመጥቶ ከግንብ አግብቶ ዘግቶ ተወው። ንስሩም ልጁን ወዳጅ ነውና አገር ለአገር እየዞረ ሲጮህ ልጁ ንስርም ድምፁን ከውስጥ ሆኖ ቢያሰማው አባትየው ንስር ከገነቱ ወጥቶ በለስ ቆርጦ አምጥቶ በግንቡ ላይ ቢጥልበት ግንቡ ተሰበረ። ልጁን ይዞ ሄደ። ሰሎሞንም በለሱን ከተክል ቦታ አስተክሎት ጸድቆ ለምልሞ ዛፍ ሆኖ ይኖር ነበር። ሁለተኛ ዕፀ በለስ ይህ ነው። ይህንን ጨምረው ሰቅለውታል። ሶስተኛው ዕፀ በለስ ሰሎሞን ቤተ መቅደሱን ሲሰራ አንድም የማይረዳው የማያግዘው አልነበረውም። 700 ልቡሳነ ሥጋ አጋንንት ይገዙለት ነበርና ያንን በለሱን አምጡልኝ ብሎ አዘዛቸው። እኒያም ሄደው ዕፀ በለሱን እናነሳለን ቢሉ እንደ እሳት ፈጃቸው። ተመልሰው ሄደው እኛስ እንደ እሳት እየፈጀ አላስቀርባለን አሉት። ሰሎሞንም ይህስ እኔንም ይጠቅመኛል ብሎ ባለሟሎቹን ጠርቶ ሂዱ አምጡልኝ ብሎ አዘዘ። እኒያም ሄደው ቢያመጡለት ፍርድ የሚሰማበት ቤት አለ። ከዚያ አስደርጎስ ሲኖር ሳለ ከለዳውያን ኢየሩሳሌምን ሲወጉ አፍርሰውት ሄዱ። ኋላም ቤተ መቅደስ ሲሰራ የቤተ መቅደሱ መጨረሻ ሆኗል። ሶስተኛ ዕፀ በለስ ይህ ነው። ይህንን ጨምረው ሰቀሉት። አራተኛ ዕፀ በለስ በሀገረ ሎጥ የነበሩ ሰዎች ጎን እየቀደዱ ጥርስ እያወለቁ ያወስቡ ነበር። የሎጥም 2 ሴቶች ልጆች ነበሩትና ከእኒህ ክፉዎች እንዳይጋቡ ብሎ ከወንድ ከልክሏቸው ሲኖር እነሱም አባታችን ልጅ እንዳንወልድ ከልክሎን ሊኖር ነውን ብለው የወይን ጠጅ አጠጥተው ከመካከላቸው አስተኙት። በግብረ ሥጋ ቢገናኛቸው ሁለቱም ጸንሰው ሞዓብንና አሞንን ወለዱ። ዘፍጥረት ምዕራፍ 19 ቁጥር 30። ከዚህ በኋላ አእምሮውን ሲያውቅ ሎጥ ከአብርሃም ዘንድ ሄዶ እንዲህ ያለ መከራ አግኝቶኛልና ምከረኝ ቢለው በለሱን ቆርጠህ በእሳት አክስለህ ተክለህ አልቅስበት፣ ጸድቆ ለምልሞ ቢገኝ እግዚአብሔር እንዴት ታረቀህ በዚህ ታውቀዋለህ፣ ባይጸድቅ ግን ዘወትር አልቅስበት አለው። ሎጥም አብርሃም እንደነገረው ቢያደርግ በእንባው ጸድቆ ለምልሞ ዛፍ ሆኖ ይኖር ነበር። አራተኛ ዕፀ በለስ ይህ ነው። ይህንን ጨምረው ሰቀሉት። ዳግመኛም ዕፀ በለስ ጌታ በቢታንያ በመንገድ እርግምተ ኩኒ ብሎ የረገማት ዕፀ በለስ ናት። አምስተኛው ዕፀ ወይራ፣ ስድስተኛው ዕፀ ዘይት፣ ሰባተኛው ዕፀ ስርናይ፣ ስምንተኛው ወርኢኩ ዕፀ ከርካዕ ብሎ ኤርምያስ የተናገረላት ሎሚ ናት። ስምንተኛውስ እንዴት ነው ቢሉ በሀገራቸው ዘይቱንና ወይራውን አንድ አድርገው ያጸድቁ ነበር። እንዴት አድርገው ቢሉ ዘይቱን ቆርጠው ልጡን ወደ ታች ይልጡታል፣ ወይራውንም ቆርጠው ልጡን ወደ ላይ ይልጡታል። ከዚህ በኋላ ዘይቱን ፈልፍለው ወይራውን በዘይቱ ላይ ተክለው የዘይቱን ልጥ ወደ ወይራው የወይራውን ልጥ ወደ ዘይቱ አድርገው ሲተዉት አንድ ሆኖ ይጸድቃል። ያን ጊዜም ከወይራው ኃይል ጽንዕ ይሰማዋል፣ ከዘይቱም ጣዕም መዓዛ ይገኝበታል። አራቱ ዕፀ በለሶች ያልተለወጡም እነዚያው ናቸው። አምስተኛ ዕፀ ዘይት፣ ስድስተኛ ዕፀ ወይራ፣ ሰባተኛ ዕፀ ሰርናይ፣ ስምንተኛ ዕፀ ከርካዕ ናቸው። አንድም 7 ናቸው። ዘይቱንና ወይራውን አንድነት ይቆጥሩታል። ዕፀ ሰርናይም ቢተዉት ሰሎሞን ሀረገ ወይን ኮነ መድኃኒቴ ዘእምሐሲሶን ይትገዘም ወበጎልጎታ ይተከል ብሎ ነበርና። 7ኛው ዕፀ ወይን ነው። እንዲህ አድርገው በብረት ችንካር ቸንክረው በሙሻ ዙር አንድ አድርገው ጠርቀው አዋህደው ጌታችንን አስረው ከገረፉበት ቦታ ወደ ሊጦስጥራ ወስደው በሊህንን መስቀል አንስተ ተሸከመው አሉት። ጌታም ወይም አንስታቸው አሸክሙኝ ወይም ሸክሙን አቅሉት እንጂ እንዴት እችለዋለሁ ቢላቸው ጥንቱን ማክበዳችን ሊጨንቅህ ሊቸግርህ አይደለምን? በል አንስተ ተሸከመው ብለው በሽመል ደበደቡት። ጌታም ሲደክመው ሲጨንቀው ሲያልበው ተሸክሞ ሲሄድ የፊተኞች ምን ያባክናል ቀስ ብለህ አትሄድምን? ብለው ግንዱን ወደ ኋላ ይገፉበታል፣ በጀርባው ይወድቃል። መስቀሉም ያን ጊዜ ልቡን ፊቱን ይመታዋል፣ ይቀጠቅጠዋል። አይሁድም በል አንስተ ተሸከመው ብለው ይደበድቡታል፣ ይቀጠቅጡታል። ጌታም ሲደክመው ሲያልበው አንስቶ ተሸክሞ ሲሄድ የኋለኞች ቶሎ ቶሎ አትሄድምን? ምን ሆነሃል? በወማ በሽፍታ ታስጥለናለህ፣ ጨለማ ታስበላናለህ እያሉ ግንዱን ወደፊት ይገፉበታል፣ በልቡ ይወድቃል። ያን ጊዜም መስቀሉ ወገቡን፣ አንገቱን፣ ራሱን ይመታዋል፣ ይቀጠቅጠዋል። አይሁድም በል አንስተህ ተሸከመው ብለው ይመቱታል፣ ይቀጠቅጡታል። እንዲህ አድርገው ከሊጦስጥራ እስከ ቀራንዮ ድረስ 36 ጊዜ ጣሉት። ያን ጊዜም
መስቀሉ ክቡድ እርጡብ ነበርና ከመስቀሉ መክበድ የተነሳ ጌታችንን እጅግ ደከመው አላበው። ከሊጦስጥራ እስከ ቀራንዮ 36 ጊዜ የወደቀውን ለእኛ ብሎ ወድቆልናልና የክርስቲያን ወገን የሆነ ሁሉ በሰባቱ ጊዜያት በ12 አቡነ ዘበሰማያት ይሰግዱ ዘንድ ይገባል ብለው 318ቱ ሊቃውንት አዘዋል። ይህንንም በአንዱ አቡነ ዘበሰማያት 3 በአንዱ አቡነ ዘበሰማያት 3 ጊዜ የሰገዱ እንደሆነ 36 ይሆናል። እንዲህ እያደረጉ መስገድ ይገባል። ያን ጊዜም አይሁድ ጌታችንን እንዲህ አድርገው ከሊቶስጥራ ወደ ቀራንዮ ይዘውት ሲሄዱ በነገሩ ያልነበረ በምክሩ ያልተጨመረ ስምዖን ቀሬናዊ የሚባል የከተማ ሰው ነበር። እሱም ከሌላ ተግባር ውሎ ወደ ቤቱ ሲሄድ ከመንገድ አግኝተው አንተ ከእኛ ሴራ ተለይተህ ወዴት ውለሃል? በል ንሳ ተሸከም ብለው ግድሙን ለጌታ ቁመቱን ለስምዖን አሸክመው ወደ ቀራንዮ መልሰውታል። ምነው አይሁድ ለስምዖን ግንድ አሸከሙት፣ ጌታስ ስምዖንን እንዲሸከም ስለምን አደረገ ቢሉ አይሁድ ጌታችንን ሲያነሱት ሲጥሉት በመንገድ ያድክመውታልና ለበዓላቸው ቸኩለው መስቀሉን ስምዖን ቶሎ አድርሶልን ክርስቶስን ሰቅለን በዓላችንን እናደርጋለን ብለው ነው። ጌታ ግን ይህ ስምዖን ደግ ሰው ነውና ሁለቱ ልጆቹም ከ72ቱ አርድእት ተቆጥረውለት ነበርና ከመስቀሉ በረከት እንዳይቀርበት ነው። ምነው አይሁድ ጌታን በሊቶስጥራ ያልሰቀሉት? ጌታም በቀራንዮ እንዲሰቀል ያደረገ ስለምን ነው ቢሉ በቀራንዮ ትንቢት ተነግሮበታል፣ አምሳል ተደርጎበታልና ትንቢቱን አምሳሉን ለመፈጸም ነው። ትንቢቱም ወገብረ መድኃኒተ በማእከለ ምድር ብሎ ክቡር ዳዊት በመዝሙር ምዕራፍ 73 ቁጥር 12 ተናግሮታል። አምሳሉስ እንዴት ነው ቢሉ መልከጼዴቅ በቀራንዮ አጽመ አበውን ሲጠብቅ እስራኤል ክፉዎች ናቸውና ተጣልተው ይሄዱበታል። እሱም ደግ ሰው ነውና እውነት ይፈርድባቸዋል። እውነትም ፈርዶ የማታ ማታ ሳያስታርቅ አይሰዳቸውም። ይኸውም አምሳል ነው። አምሳልነቱ እንዴት ነው ቢሉ መልከጼዴቅ የወልደ እግዚአብሔር፣ እስራኤል የአዳምና የሔዋን አምሳል ናቸው። እስራኤል ተጣልተው ሲሄዱባት መልከጼዴቅ እውነት ፈርዶ እንዲሰዳቸው፣ ጌታም አዳምና ሔዋን ስተው ዕፀ በለስን በልተው ቢበድሉት በአምላክነቱ እውነት ፈርዶ ገሃነመ እሳት አውርዷቸዋል። አውርዶም ለዲያብሎስ ሰጣቸው። ዲያብሎስም መንጸፈ ደይን አደረጋቸው። መልከጼዴቅ እውነት ፈርዶ እስራኤልን የማታ ማታ ሳያስታርቅ እንዳልሰደዳቸው፣ ጌታም ምንም ቢበድሉኝ ፍጠረን ሳይሉኝ ፈጥሬ እንዴት ገሃነመ እሳት ወድቀው ይቀራሉ ብሎ ሰው ሆኖ ሥጋ ለብሶ ተሰቅሎ ሙቶ የማዳኑ አምሳል ነውና በቀራንዮ የተሰቀለው ይህንን ትንቢት ለመፈጸም ነው። ይህንንማ ትንቢቱን ያናገረ አምሳሉን ያደረገ እሱ ባወቀው አይደለምን? በቀራንዮ የተሰቀለበት ምስጢሩ ምንድነው ቢሉ በቀራንዮ አጽመ አዳም ተቀብሮ ነበርና ጌታም የተሰቀለ ዕለት በአጥንቱ ላይ ሥጋው ተቆረሰበት፣ ደሙ ፈሰሰበት። ጌታ ለአድኅኖተ አዳም ወሔዋን እንደመጣ ሲያጠይቅ ነው። ስለዚህ በቀራንዮ ተሰቀለ። ወወሰድዎ እንዘ ይጸውር መስቀሎ ውስተ መካን ዘስሙ ቀራንዮ ወበዕብራይስጥ ይብልዎ ጎልጎታ እንዳለ ወንጌል ዮሐንስ ምዕራፍ 19 ቁጥር 17። ምስጢሩ ግን ለአርአያ ለቤዛ ነው። ሳህሉ ወምሕረቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን።